ወንድሜ የቆጡን አውርድ ብላ የብብቷን እንደጣለች የቆጡን አውርድ ብላ የብብቱን እንደጣለ ወይም እንደጣለች አትረፍ ባይ አጉዳይ ማለት ይሄ ነው ያየሁት የሰማሁት ሰውን ያየሁት ተሽሎክልኬ ገብቼ የአባቴ ቤት ስበርስ በማየቴ ከሰማሁት በላይ ሆኖ አግኝቻለሁ። በአባቴ ቤት ውስጥ ሆኖ ተማምኖ እያገሳ የነበርኩት ስሰማ ነበረ። ገናናነቱን ሲያውጅ እንደ አንበሳ ሲያገሳ እውነት መስሎኝ ነበረ። እውነት ማግሳቱ እንደዚህ የሆነ በትክክል ከሄደ የአባቴ ቤት ከነበረበት ሁኔታ የተለየ ደረጃ ይደርሳል ብዬ ተማምኜ ነበር። በኋላ እንግዳ ነገር ነበረና እንግዳ ነገር ለምዶ ነዝንዞ ጨቅጭቆ የአባቴን ቤት ክብሩን አንስቶ አስጨንቆ ሲወርድ ሲወጣ ሲዘል ሲያቅራራ አሳዘነኝና ምን መጣበት? ምን መድኃኒት ቀመሰ? ምን አቀመሱት አባቴን ቤት እንዲህ ለሚያስጨንቀው ብዬ በህይወቴ ላይ ፈርጄ ገባሁ። ካለሁበት ተነስቼ ገባሁ። ዙራ ገቡን ሁሉ ዞሬ ገባሁ። ጫካውን ጫካ ሲል ገደል ዱሩን ሳልመርጥ መልኬን ቀይሬ ማንነቴን ቀይሬ ለማኝ መስዬ ገባሁ። ሳየው እውነት ነው ነገሩ። እንደሰማሁት ሲገባ እንደነበረው ሳይሆን ሲያስጨንቅ ማየቴ ገረመኝ። የአባቴን ቤት ሲያስጨንቅ ማየቴ ገረመኝ። ሲጨቀጭቅ የነበረው ትክክል እንደሆነ አረጋገጥኩ። ይህን ምን ልበለው? ልናገረው አልናገረው? መላ እየፈለኩ ራሴን በራሴ ከራሴ ጋር እየተሟገጥኩ ሳለሁ ለካስ ጥቃቅን ነገር ሁሉ እሱንም እንዲህ ሲፎክር የነበረው ከኔ በላይ ጉልበቱን ሲከራክር አየሁ። ወጣሁ እኔ ተከርክሮ ሲወርቅ ለማየት ጤናውንም እየሰረቀበት በህመም እንደደነዘዘ ምላሱ ሁሉ እንደታጠፈ የሚወጣና የሚገባበት ሁሉ በክፉ አይን ሲመለከተው እቺ ማበርታት አለብኝ፣ በዚህ አቅጣጫ ላይ የመጣችውን መግፋት አለብኝ ብዬ ከሄድኩበት መንገድ ቀይሬ በሌላ መንገድ ወጣሁ። የክህደት አውሎ ንፋስ በህይወቱ ላይ እንዲነፍስ ከወይኑ ግንድ ተገንጥሎ ፍሬ እንዳይሰጥ ለማድረግ የግልን አስተዋጽኦ ማበርከት ጀመርኩ። በዚህ ጉዳይ ላይ ጥፋተኛ ነኝ። እሱ ያገባ ቃልና ተስፋ ዘንግቶ ቤተሰብና አባቴን ቤት አፍርሶ የመሰላቸውን ይዞ ገብቶ ሲያጨማልቅ በወሬ የሰማሁት በወሬ አልሄድም ብዬ በአይኔ ካየው በኋላ ይህን ማድረግ አልነበረብኝም እንዴ? እስቲ ፍርድ ስጡ። ጆሮዬን አላመንኩም። በጆሮዬ አልሄድኩም። በግል አይኔ ደርሼ አየሁ። ማየትንም አያውቅም። ምክንያቱም
ራሱን የገባ ቃል ተስፋ የዘነጋ መሆኑን የረሳው ራሱን በራሱ የረሳው ገደል መግባት እንዴት አድርጎ ይወቀው? እንደ አንበሳ በሚያገሳበት ወቅት ላይ እሱ ራሱን ነው እንጂ ሌላ አንበሳ እንዳለ የማቅ ሆኗል። እንግዳ ነገር ለምዶ በየት በኩል አይኑ ይየው፣ ጆሮ ይስማው፣ ልቡ ደንዝዟል፣ ልበ ህሊናው ተሰውሯል። የአባቴ ቤት ክብሩን አሳጦ ሲያስጨንቅ ለሱ ቀልድ፣ ጨዋታ፣ ፌዝ፣ ዝና መስሎታል። ታዲያ እኔ ላይ ትፈርዳላችሁ? ማን ይፍረድ? ይህን ፍረዱ እስቲ በደንብ፣ ወይም በሱ ላይ ፍረዱ። ጤናው እየተሰረቀበት በህመም እንዲደነዝዝ ለማድረግ መጣር የለብኝም እንዴ? ከአባቴ ቤት ውስጥ ይበልጣል። በአባቴ ቤት ውስጥ እኮ ሲገባ ያለውን ቃል መርሳቱንም አስታውሱ። ክህደት መፈጸሙን አስታውሱ። ከዛ በኋላ ነው አውሎ ነፋስ በህይወቱ ውስጥ መንፈስ የጀመረው። አውሎ ነፋስ ከግራ ከቀኝ ከሰሜን ደቡብ ከመሃል መውጣት ማራገፍ የጀመረው ከወይኑ ግንድ ለመገንጠል ፍሬ እንዳይሰጥ ለማድረግ ጥረት የተጀመረው ከዛ በፊት ነበረ ወይ? አልነበረም። ራስህ ላይ በራስህ ፍርድ እንዲሰጥ የእምነት ቃል ራሱ አምኖ መሞቻዬ ቀን ደርሷል ብሎ የሞት ቀኑን በራሱ ላይ እንዲያውጅ ከማስደረግ በስተቀር ሌላ ምንም አይነት ምሕረት የሌለሽ ተግባር ውስጥ ተሰማርቻለሁ። በአባቴ ቤት የአባቴን ልጆች በትኖ አርክሶ ከአባቴ ቤትና ከአባቴ ልጆች የሚበልጥብኝ የለም። ከአባቴ ቤትና ከአባቴ ቤት ልጆች የሚበልጥብኝ የለም። እኔም እሱ እንደገባ እንደ አገባቡ ለማስወጣት የማደርገውን አውሎ ነፋስ መበተን የግድ ያስፈልገኛል። አውሎ ነፋስ መጥቶ እንዲያነሰው ከግንዱ ከወይኑ ግንድ ተገንጥሎ ፍሬ እንዳይሰጥ እንዳፈራ ዳግም እንዳይንሰራራ ስሩ ማንቀል አለብኝ አይደል እንዴ? በዚህ ትፈርዱብኝ? በዚህ የሚፈርድ ማን አለ? ለአባቱ ቤት የማይሆን ወንድ አይወለድ። ለአባቱ ቤት የማይቆረቆር ወንድ አይወለድ። በእናቱ ማይፀን ከእናቱ ማይፀን ሳይወለድ ውሃ ሆኖ ቢቀር ይሻላል። አውሎ ነፋስ በህይወቱ እንዲነፍስ ማድረግ የግድ ያስፈልጋል። በህይወቱ አውሎ ነፋስ ከነስሩ ነቅሎ እንዲጥል ግንዱንም ጭምር ነቅሎ እንዲጥል የአባቴ ቤት ምሰሶና መሬቱ እስከሚቀር ድረስ የአባቴ ቤት ግርግዳውና ምሰሶ እስከሚቀር ድረስ ግርግዳውና ምሰሶ እስከሚቀር ድረስ ግርግዳውና የቤቱ ጣራ የተዋቀረው እስከሚቀር ድረስ እሱንም ቢሆን አቃጥላለሁ፣ በአዲስ እተካለሁ። አይፈረድብኝም። ክፋት አስተማረኝ እሱ ነው። ደግነትን የደግነት ውሎዬን ሰምቼ እንደማልሰማ አርጌ ማለፈን እንደ አንበሳ አቅራርቶ እያገሳ ቢኖርም አይቆጨኝም ነበረ። ነገር ግን ጨቅጭቆ አባቴን ልጆች አባረራቸው። አስጨንቆ አባቴን ልጆች ቤቱን ወረሰ።
ለዚህ ከአባቴ ልጆች የሚበልጥብኝ የለም። እኔም በተራዬ በለው ላይ እዘምትበታለሁ ብዬ ተነስቻለሁ።